አንቺ እንዴት ነው እንደዚህ የምትሆኝ? ለምን እንደዚህ የምትሆኝ? ተረጋጊ። ምንም ነገር የለም። ሽማግሌ ምናምን ያልኩት ውሸት ነው። የምር ናቲ ማለት ነው ይሄን የተናገርከው? የምርህን ነው ወይስ እንደው ምንም ብትል ራሱ ምንም ብትናገር ምክንያቱም ባየችው ነገር ነው እንደዚህ እየሆነች ያለችው። ታውቃለህ ባህሪዋን። የምር እኔ ራሱ ጌታን በጣም እየገረመኝ ነው ያለው። በቃ መናገር ሁሉ እስኪያቅተኝ። ምክንያቱም እስከምናቅልሽ ጥሩ ልጅ እኛንም እንደሸወድ ጥሩ ልጅ ነው ብለን የምናስብ። ምክንያቱም እንደዚህ አይነት ሰጥ አገባ ውስጥ የምትገባ አይነት ሰው አይደለንም ብለን ነበር አንተ የምናስበው። ገባክ እንጂ ወይ ከአንተ በላይ ከሄሉ በላይ አንተን ወደን ለአንተ ኦቨር አድናቂ ሆነን አይደለም። ይሄንን ማወቅ አለብህ። ሲቀጥል ደግሞ እንዴት ብደፍር ነው ራሱ እንዴት ብደፍር ይሄን ቃል ተጠቀምክ ራሱ? እሺ ሌላ እንደፈለግ ካውራ። የመገረመኝ እኮ እሷን ለማናደድ ራሱ እንደዚህ አይነት ቃል እንዴት ትጠቀማለህ? ሽማግሌ ያልኩትም ራሱ ውሸቴን ነው ይሄንን ነው የፈለግሽው ይባላል እንዴ? ስንት ነገር መናገር እየቻልክ ምን ሽማግሌ ላይ ወስዶ ዞጥ አረገክ? የምሬን ነው የምለው። ናቲ ግን ከልብ ነው። ሲቀጥል ደግሞ ይሄንን ቁጭ ብላችሁ ማለት ነው የምታዩት ፊልም የፍቅር እዛ ኪስ ምናምን የሚደራረጉት ምናምን ያለበት ፊልም ምናምን ነው። ታታኒክ መሰለኝ አይደለ? እንደዛ ፊልም እያያችሁ እንዴ? ግን ናቲ ይሄን ያህል እንደተባለው እውነት እሷን ለመስበር ለመጉዳት ነው? እሷ መጀመሪያ እኮ አመጣጧ እንደውም በቃ ይሄን ነገር አስተካክዬ ወደ ራሳችን እንመለስ ብላ ነበር አመጣጧ። እሺ ጥፋትህን አምነህ ራሱ መረጋጋት ስትችል እሺ እሷ እንደፈለገች ትሁን። ምክንያቱም የሰራው ስራ ነው እንደዚህ እያደረጋት ያለው። መረጋጋት ስትችል ከአንተ ማይጠበቅ ቃል ንግግር ነው ያወጣው። ምክንያቱም የሆነ ንግግር ራሱ እኔ ማንም ላይም አልፈርድም። ንግግር ራሱ የበቀል ነው የሚመስለው። በቃ እሷን ለመበቀል ያደረግከው ነገር። ሴት ልጅ እንድትረጋጋ ከፈለክ ራሱ አንተ ነህ ያንን ነገር ማሳየት ያለብህ እንጂ እሷን በሚያናድድ ሁኔታ አይደለም እንድታከብር የምትፈልገው። አንተ እንድታከብር የምትፈልገው እንደዚህ እያደረግክ ነው። እንደዚህ ዝሙት ነገር እንደዚህ በሷ ላይ ሴት እየደረብ በዛ ላይ ደግሞ አልፈልግሽም ብለህ እየነገርካት ከዛች ጋር አብረህ ይሆን ቁጭ ብለህ ፊልም እያየክ ታመመ ሲባል እየሮጥክ ሰዓት ሄለን ተናገረችኝ ብለህ ለዛችን ልጅ ያችን ልጅን እያቀፍካት ሄሉ እንዴት ነው ይሄንን አይታ የምትረጋጋው? ይሄንን እያየች ሄሉ እንዴት ነው የምትረጋጋው? ማንም እኮ አይረጋግም። እንዴት ለአንተ ሪስፔክት እንድሰጥ ፈለግ? ክብር ብለህ ልጅቷንም ለማስጠቆር በዛ ላይ ከምንም በላይ አሁን ላይ ምን እየተባለች እንዳለ በደንብ አድርገህ ጠንቅቀህ ታውቃለህ። እሰይ እንድትባል እንድትረገጥ ነው ያደረገው። ከምንም በላይ በቃ ከማንም በላይ እንድትረገጥ ያደረገው አንተ እንደሆንክ በደንብ አድርገህ ማወቅ አለብህ። የምር እንዴ ምን ማለት ነው? የምር እኔ እኮ በቃ ምንም በቃ ደጋግሜ ነው ቪዲዮን ያየሁት። በቃ ማለት የሆነ በደንብ ለማወቅ በቃ ለመረዳት ማለት ነው። እንዴ እንዴት አደርጋለህ አንተ? ክብር እኮ የምትሰጠው ማለት ነው። በስነ ስርዓት አስረድታት በስነ ስርዓት በደህና ነገር እንደዚህ ጓደኛዬ ነበረች እንደዚህ ነው ይሄ ነገር ይሄ ነው ብለህ ብታስረዳት እሺ ልትረዳ ትችላለህ። ቤቷ መተክ የለውም ብለህ ቤቷ መተክ በዛ ላይ ደግሞ እንደዚህ አይነት አረጋት እያሳየክ እሷ ደግሞ በአንተ ፊት ያው ፈልጓለሁ ወደዋለሁ ይሄን እንድታይ ነው ብላ እየተናገረች ልጅቷ ማለት ነው። በዛ ላይ ደግሞ ሄዱ ተናዳ ስትናገር ደግሞ አዎ ፈልጋታለሁ ብለህ እያቀፍካት በዛ ላይ ውጪ የምርህን ነው ውጪ ያልካት። ክብር ከሄሉ የምትፈልገው እኮ እንደዚህ አይነት ነገር እየሰራ አይደለም። ክብር ከሄሉ የምትፈልገው ነገ ልትስማሙ ልትታረቁ ትችላላችሁ። ግን ቢሆንም እኛም በሰራኸው ቪዲዮ ነው በደንብ አድርጌ የሚሄድብህ። ውጪ ማለት በቃ የሆነ ንግግር አረካት እኮ በቃ እሷ ይሄን ነገር ሰርታብኛለች እኔም ልበቀላት ነገር ነው የሚመስለው ማለት ነው። እንዴ ከልብ የምትወዳትና የምታፈቅራት ከሆነ እንዴት በዚህ ሰዓት እንደዚህ አይነት ስራ ተሰራለክ? እንዴት እንደዚህ አይነት ነገር ታመጣለህ በህይወቷ ማለት ነው? አሰስ ማለት ነው። ለምን አትወጪልኝም ትላለች ደግሞ የሆነ ቦታ ማለት ነው 1 ደቂቃ ከ9 ሰከንድ አካባቢ ማለት ነው ሄዳችሁ የምር የተላፉ ነበረ። ከዛን የተላፉ በመሃል ተቆረጠ እሱ ከተደርጎ ማለት ነው።
እንደገና ማለት ነው እንደ አዲስ ነው የሆነ የተቆረጠ ቪዲዮ አለ እሱ አካባቢ ማለት ነው ካያችሁ ማለት ነው የተላፉ ነበር። ከዛ በኋላ ደግሞ ሌላ ኖርማን እንትን ነው ያመጡት እና ውጪ የምትያት ማለት ነው አይንሽ ይውጣ። መጀመሪያ የጠራያት አንቺ አይደለሽ እንዴ? አንቺ አይደል ልግነቱ? አንቺ ምን አጠፋሽ? እንደው አንቺ ምን አጠፋሽ? እሱ ነው ይሄንን ነገር ሁሉ እያሰደባት ያለው። እኔ ከምንም በላይ ማለት ነው ምን እንደሚያናደኝ ታውቃላችሁ? አሳልፎ ለነዛ መስጠቱ በቃ። ምክንያቱም አንድም በሄሉ ተናደድኩ። ይሄ ቪዲዮ መፖሰት አልነበረበትም። በቃ በውስጧ ይሄንን ነገር ያየችውን ነገር በውስጧ ይዛ ማለት ነው መፍታት ያለባትም። መለያየትም ከሆነ መለያየት፣ አብሮ መሆንም ከሆነ አብሮ መሆን። ምክንያቱም እነዚህ ያሉ አንዳንድ ክምሮች ማለት ነው የእሷን ሀዘንና የእሷን ለቅሶ የሚፈልጉ ይሄንን ነገር ለነሱ በማሳየቱ እኔ በጣም ነው ያዘንኩት። በቃላቶቹ በንግግሮቹ የምር እኔ ናቲን እንደዚህ አልጠበቅኩትም። እንደዚህ ማለት ነው ስንት ፕራንክ አለ፣ ስንት ምሰሩ፣ ስንት ጣፋጭ የሆነ ጊዜ እያላችሁ እንዲህ በወረደ የትኛው እይታ የትኛው መቶ ቪው እንኳን አልመጣም። ለእይታ አይደለም ይሄ ሆን ብለ አሁን ሳስብ ማለት ነው ናቲ ሆን ብለ ማለት ነው ቤተሰብ ራሱ ለቤተሰብ ነግረ ሆን ብለ ሄሉን እየጎዳክ ያለ ነው የሚመስለኝ። ከሄሉ ጋር እንዳለክ ለቤተሰብ ነግረ ሆን ብለ ብቻ ተወኝ። ራሱ ታምም ያለው ጌታል ሆኖ ስትል አዎ ውጭልኝ እየረበሽኝ ነው። ምክንያቱም ረናት የምር ይከብዳል። ምክንያቱም ማለት ነው ሄሉ ምንም ብትል ራሱ ይሄንን ነገር በዚህ ሰዓት አንተ እሷን ነበር መረዳት ያለብን። የምታየው ነገር እኮ ምንም ምቾት አይሰጥም። የምታየው ነገር እኮ ምንም አያስደስትም። እንዲህ እያደረግክ እንዴት እሷ ትረጋጋለች? ሄሉ ታውቃለህ፣ የመረጋጋት ባህሪ የለባትም። እንደ ፈጣሪ ይሄ መረጋጋት ያዝ የማድረግ ነገር ፈጣሪ ይስጣት። ከምንም በላይ ማርያምን እሱን በቃ ለሱ አሁን የምመኘው ፈጣሪ የመረጋጋት ባህሪ ይስጣት ነው የምለው። በቃ መረጋጋት ባህሪ የለባትም። ይሄ ነገሯ በጣም እያጠቃት ነው ያለው። መቸኮሏ፣ አለመረጋጋቷ በጣም ነው እየጎዳት ያለው ማርያምን። ይሄ ነገር ደግሞ ማንም እየመጣ አፉን እንዲከፍቱባት እያደረገ ነው። በቃ እንደፈለጉ እየተናገሩ ነው። ይሄን ሁኔታን እያዩ እንደፈለጉ የልባቸውን እየተናገሩ ነው። እና ማለት ነው እናቴ ማትፈልጋ ከሆነ ጥርቅ ማለት ትችላለህ። ምንም ብርቅ አይደለም እኮ መጣክ ሄድክ፣ ምንም የሚለወጥ ነገር የለም። ግን ይሄን ያህል አንተን እንደዚህ እየወደደች እያከበረች ከማንም ጋር ማታወዳደርህን ሄሉን አንተቺ በስልክ ለተተናጀንካት ልጅ አስበልጠ እንደዚህ ተቆርቅረ በመናገር የምር እኔ በጣም ነው ያዘንኩብህ። ብቻ ዛሬ ቪዲዮ ልቀቅ። እኔ ነኝ በደንብ አድርጌ ሲጀመር ማለት ነው እኔ ከሄሉ በላይ አንተን እንትን ብዬ ሳይሆን በቃ በፊት ፍቅራችሁን ስለማቅ አንተም እንደዛ አይነት ሰው መስለሄ ነበረ እየታገስኩ ብዙም እንደዚህም እንትንም አለለ። ግን እስቲ እናያለን የዛሬውን ቪዲዮ ማለት ነው ማን እንደሆንክ እናያለን በደንብ አድርገን። ምትስተካከል ከሆነ ተስተካከል፣ ማትፈልጋ ከሆነ በቃ አቁም። ይሄን ሁሉ ነገር ካሳያት ባለ ራስን ይሄ የመጣህባት እሷ መች ፈለገች? ሲጀመር እሷ ራሱ መች ፈለገች? ይሄንን ጥድፊያ ራሱ መች ፈለገች? እሷ ግን አንተ አብረን እንተያይ እያለች ነው በመሀል ፍቅር ብላ የገባው አይደለ? ከዛ በኋላ ደግሞ ምንድን ነው እንደዚህ በሁለት ቀን በአንድ ቀን እንደዚህ መለወጥ፣ ሌላ ሴት ማምጣት? ለምን ፍቅር ጥያቄ ሳትጠይቃ ሌላ ሴት አላመጣህም ነበር? ይህንን ነገር ለምን አልጨርስም ነበር ወይ? ሶም ብለን ይህንን ነገር እስቲ ወንድነህ አንተ ሄሉ ላይ ይህንን ሴራ ሰርተ ተጫውተባት የት እንደምትሄድ እናያለን። አሁን እኮ ነው ባትመለሱ ሁሉ ደስ ሊላትም። ምክንያቱም ተመለስም ብላ ፍቅሯን ሳታጣጥም አንተ ይሄንን ነገር አመጣክ። ለዚህ እውነቷን እኮ ነው። ባንመለስ ይሻላል ያለችው ነገር እውነቷን ነው። ስለተመለስን ነው እንደዚህ ተናድጄ ላወራክ የቻልኩት እንጂ አብረን ባንኖር ኖሮ እንደዚህ ባልሆንኩ ነበር አለችክ። ይሄ ስትናገር ደግሞ አንተ አዛዙረህ ማለት ነው እሷን ለማስጠቆር ይሄን አይደለም የምትፈልጊ እንዴ? እሰይ ደግ አደረኩ። የምርህን ነው ናቲ? ግን ከልብ ነው እያወራህ ያለው? ልጅቷን አስበልጠ እንዴ? እሷ ስትጀምር አንተን ፈልጋ ይመስላል እንዴ? ልጅቷ ፈልጋክ እንዳይመስል ቅናት ነው።
መቼስ ከእሷ ጋር ከሄሉ ጋር የምታሳልፈውን ነገር አይታ ነው። ግን ይሄ ናቲ የምሬን ነው ብለህ ተስተካከል፣ ከወደ ራስህ ተመለስ። ሌሎች የበደሏትን አረካት እያሳየክ ነው በደንብ አድርገህ ማለት ነው። ባይዞዌ ሄሉ አይደለችም የተዋረደች ያለችው አንተ ነክ። የምሬን ነው ብለው ሄሉን ለመስበር አፍቅራ ምናምን ተብሎ ለመስበር እሳይ ምናምን መቼም አትሰበርም። ከዚህ በላይም ጠንካራና ታውቃለህ በደንብ አድርገህ። ግን ይሄ ሽማግሌ ብለህ ደግሞ ያወጣው ቃል ማለት እድሜ ልክህን እንዲጸጽትህ ነው የሚያደርግ አይምሮች ተቀምጦ ማለት ነው። ለምን ይሄን ቃል ተናገርኩ ብለህ ብትስማሙም ራሱ አይምሮህም አይወጣም ይሄ ቃል ማለት ነው። ኤኒዌይስ የኔ ውዶች አትደናገጡ፣ ወዳችኋለሁ። ላይክ ሼር እያረጋችሁ እህታችንን አበረታቱ። ሄልዬ ምትሆን እና እናንተ እህታችሁ ማለት ነው። ላይክ ሼር ሰብስክራይብ እያረግን እኛ ሄሉዬን ይዘን እንሄዳለን። ምንም የምትሰበረው ነገር የለም። በደንብ ታውቃላችሁ። ናቲ ግን ይጸጥታል። የምሬን ነው የምልህ ይጸጥታል። ይሄ ዛሬ በትላንቱ ቪዲዮ ላይ ያወራው ቃላቶች ማለት ነው ሁሌም አይምሮ ውስጥ ገብቶ ማለት ነው እንደሚረብሽ እወቅ። የምር አሳልፈ ነው መሳለቂያ ነው ያደረካት። ሰው እንዲናገራት ነው ያደረካት። ቃላቶች በጣም ሄደዋሉ ርቀዋሉ። እና ምንም ማለት አይደለም። አንተ ምንም አልክ ምንም ሆንክ ማለት ነው። ብትቀየርባትም ያው እድሏ ነው። የምር አንዳንዴ ሳስብ ይገርመኛል። ሁሌም በህይወቷ ከገባችሁ እና ፍቅር ከሰጣችሁ በኋላ ነው የምትቀየሩት፣ እንደ ቫምፓየር ማለት ነው። የዘመኑ ወንዶች ማለት ይችላል። በተለይ በሄሉ ህይወት ላይ የሚመጡት ምድረ ቫምፓየር ሁላ ናቸው። የምሬን ነው የምላችሁ። በቃ የሚቀያየሩ ያለው ማርያምን ጉንፋንም ይዞኛል እና ብቻ ይከብዳል። የምር ኮመንት እስቲ ሌላቸው የምር በኮመንት እና በቪዲዮ በቃ ቪዲዮ ላይ ነው ያልኩት በማየት በቃ ገርሞኝ ማለት ነው። ሄሉ ይሄ ልጅ ሊበቀልሽ ነው። 2 አመት ሙሉ ላይ ስትገቢ ናቲ ካልመጣ እያልኩኝ ስለጨቀጨኩሽ በጣም ይቅርታ። ናቲ ባለጌ ነህ። የሄሉ አይደለህም የሰበርከው ተመልካችን ነው። የሄሉማ የልፋቷን ፈጣሪ ከፍላታል በጊዜው። እውነት ነው። አንተ ተመልካችን ነው ያዋረድከው። ጥሩ መስለ እኛ እንደሰበርከን ድጋሚ ማለት ነው። ሄሉ እንደሰበርካት ሆኖ እኛንም ሰባብረሃል። ለአንተ ያለንን አመለካከት ሁሉ ቀይረሃል። በጣም ነው ቤተሰብ ራሱን ቤተሰብ ስጠይቅ ራሱ እንደሱ የሚናገሩት ፕሮግራም ሽማግሌ ነው። ግን ይሄን ሁሉ ሆን ብለን እያስደረክ ያለው ብዬ ነው ማስበው። ምክንያቱም ለቤተሰብ ነገር ለእሷ የምታሳየው ነገር ምንድን ነው? በዛ ላይ ደግሞ እሺ ልጅቷ ባትፈልጋ ከሆነ ሪስፔክት መስጠት አለብን ለሄሉ ማለት ነው። በስነ ስርዓት ማስረዳት ነው ያለብኝ። እንደፈለክ እንደዚህ እንደወቅ አይደለም። ልትመለሱ ትችላላችሁ፣ ልትግባቡ ትችላላችሁ። ግን በዚህ መልኩ አይደለም። እንደዚህ አሁን በቃ ብትስማሙ ራሱ እኔ እፈራለሁ። አሁን በጣም ነው እየፈራሁ ያለሁት ጌታን። እንደዚህ ታደርጋታለህ፣ ትሰባብራታለህ፣ ማየውን ነገር ታደርጋታለህ ብዬ ከአሁኑኑ ማሰብ ጀመርኩኝ። የምር በቃ የሰው ልጅ ይቀየራል። የምር እኔ እንጃ እኔ ከብዶኛል። ማርያምን የትላንቱ ቪዲዮ በኢየሱስ ስም አንተ ባለጌ ድጋሚ መጉዳት አይከብድህም ወይ? ናቲ እግዚአብሔር እስራኤል ይስጥክ። አዛዘሽኝ። ወይኔ ሄሉ አይዞሽ፣ እግዚአብሔር ይርዳሽ። አሜን ይርዳት የኔ ውድ። ምንም አትሆንም። ፈጣሪ ሁሌ መድኃኒዓለም ከጎኗ አለ። ድምፄ በጣም ይቅርታ ውዴ፣ እያወሩ ራሱ የታፈኩ ነው ያለሁት እና ናቲ ባለጌ ነህ። ሄሉ አይዞሽ፣ የራስሽ ህይወት ኑሪ። ይሄ እብድ ነው። እረ ለመሆኑ ሄሉ አላስገደደችሽም? ራስ ነው የመጣባት። በትክክል ራሱ ነው የመጣው። እንዳንተ እያወራ ራሱ አፈነኝ። በቃ እንደዚህ ሁሉ ተቀየረ። የምር ናቲ በጣም ትልቅ ስህተት። የእውነት ከሆነ ፈጣሪ ይቅር አይበለን። ይኸው እኛ ራሱ እንድናምን አደረገን እኮ። እኔ ፊልሙን ባየው ሰዓት በቃ ውስጤ በጣም ነው የተረበሸ ያለው። ይህ ገራ በስሎ ባለጌ ስቅስቅ ብለህ ነበር ቀለበት ያረክላት። አንተ ደግሞ ጌታ ይቀበል። ሄሉ አይዞሽ። አሁንማ ወንዶች የምር በተለይ በሄሉ ህይወት የሚመጡትባ እኔ እንጃ ምን ፈልጎ እየመጡ እንዳለን ያላቅም።
ጥሩ መስሎ ማለት ነው። ከዛ ደባቡሎ ነው ከህይወቷ የሚወጡት። እና ከምንም በላይ ሄልዬ ተረጋጊ። እኔ ሄልዬ እንድትረጋጊ ወደ ራስሽ እንድትመለሽ ነው። በቃ ጠንካራ እንድትሆኝ እንድትሰበሪ አልፈልግም። እና ወዶቼ ማሮቼ እንግዲህ ነገ እናያለን። ዛሬ እስቲ የሚለቁት ቪዲዮ እናያለን። ብቻ እሷ ወርቃለች። የኔ ውድ ፈጣሪ ጠብቅሽ። ብቻ እኔ እንጃ። ላይክ ሼር እያረጋችሁ አበረታቱኝ።